ግብር የሚከፍለው የ10 ሰራተኞችን ብቻ ነው። ያሉት ሰራተኞች 200 ሰራተኞች ናቸው። ሚውዚክ ሪቮሉሽን ይባላል ድርጅቱ። ከአትላስ እስከ ብራስ የኔ ግዛት ነው የሚለው። ይህንን ታሪክ አዳምጡኝ። ሀገራችን ሌብነት ምን ደረጃ ላይ እንዳለ ትረዱበታላችሁ። ከሚውዚክ ሪቮሉሽን የሚሰራ አንድ ግለሰብ ሚውዚክን ይለቅና ሌላ ድርጅት ይገባል። የገባበት ድርጅት ግብር ስለመክፈልህ ማረጋገጫ አንጣ ይለዋል። ልጁም ግብር የሚከፈልበት ቦሌ ወረዳ 3 ሄዶ የከፈልኩትን ግብር ማረጋገጫ ስጡኝ ሲላቸው ሚውዚክ ሪቮሉሽን የሚባል ድርጅት በአንተ ስም ምንም አይነት የጡረታም ሆነ የግብር ክፍያ አላስገባም ይሉታል። ሚውዚክ ጋር ሲሄድ ሚውዚክም ሊሰጠው አልቻለም። ቢኮዝ አልከፈለም። ይሄንን ይዞ ወደ እኔ መጣ። ይሄ ልጅ ለፌዴራል ኢቲክስ እና አንቲ ኮራፕሽን ኮሚሽን ስነ ምግባርና ጸረ ሙስና ኮሚሽን የድርጅቱን ፔሮልንና የወረዳ 3 ገቢዎች ቢሮ ማስረጃን አያይዘን ለአንቲ ኮራፕሽን ኮሚሽን ጠቆም ነው። አንቲ ኮራፕሽን ኮሚሽን የኔ የስራ ኃላፊነት አይደለም ብሎ ለፌዴራል ፖሊስ መራው። ፌዴራል ፖሊስ ይህን ጉዳይ መርምሮ ሚውዚክ ሪቮሉሽን 12 ሚሊዮን 9102 ብር ያልከፈለው ከሰራተኛ ላይ የተቆረጠ የጡረታና የግብር ስላለበት ተቀበለው ብሎ ለገቢዎች ሚኒስቴር ይልክለታል ማለት ነው። ሜቢ ይሄ ሙዚቃ ይሄ ቪዲዮ የሚረዝም ከሆነ ቆርጠውና ለሚቀጥለው ላይ ታዳምጡኛላችሁ። ከዛም በኋላ የኛ ስራ እዚህ ጋር አላበቃ። መንግስት ላይ ጥቆማ አድርሳችሁ መንግስት ገቢ የሚያገኝበት ከሆነ በእናንተ ጥቆማ ላይ ካገኘው ገቢ ላይ ኮሚሽን የማግኘት መብት አለ። ይሄ በአዋጅ የተደነገገ ነው። ይሄ ልጅ አንድ አዲሱ መስሪያ ቤት ስራ አላገኘም በሚውዚክ ምክንያት፣ 2 ገንዘብ የለውም፣ ደሞዝ የለውም። ስለዚህ የጠቆምከውን ከገቢዎች ቢሮ ተቀበል አልኩት። ለገቢዎች ቢሮ ሄዶ 12 ሚሊዮን 9102 ብር በእኔ ጥቆማ ምክንያት ስላገኛችሁ ከፈሉኝ ይላቸዋል ኮሚሽኑ። አንቲ ኮራፕሽን ኮሚሽንም የፌዴራል ፖሊስም እንዲከፈለው ብሎ ይጽፋል። ገቢዎች ግን የጠቆምከውና የተገኘው ሪዛልት አንድ አይነት ስላልሆነ አይገባም የሚል መልስ ይመልስለታል። ይሄ ጉዳይ ሚኒስትሯ ድረስ የገቢዎች ሚኒስትር ድረስ ይሄ ሚኒስትሯ ድረስ ሄዶ መፍትሄ ያላገኘ ነው። ቢኮዝ ኮዙና ውጤቱ የተለያየ ነው ማለት ነው። እኔ የጠቆምኩት ጥቆማና ተመርምሮ የተገኘው ግኝት የተለያየ ከሆነ ገንዘብ አያስገኝም። ገንዘብ ለማስገኘት አንድ አይነት መሆን ይጠበቅበታል። ስለዚህ የጠቆምከው ጥቆማና ያገኘኸው ገቢ የተገኘው ግኝት አንድ አይነት ስለሆነ ብር አይሰጥህም ይሉታል። ጉዳዩን ይዘን ወደ ፍርድ ቤት እንሄዳለን። ፍርድ ቤት ላይ ገቢዎች ምን ቢለን ጥሩ ነው? 12 ሚሊዮኑን ከሚውዚክ ሪቮሉሽን ላይ አልሰበሰብኩትም አላለንም። እዩ እንግዲህ 2015 የተጠቆመና ያንን ሁሉ መከራ ታይቶበት 12 ሚሊዮን 9102 ብር ሪዛልት የተገኘበትን እንትን አልሰበሰብኩትም አላለም ፍርድ ቤት ላይ። ለካ እዛ ጋር አይገባችሁም፣ አይገባህም፣ ይሄ ብር ጭብጡና ጥቁማው የተለያየ ነው ያሉት ለካ ይሄኔ ከሚውዚክ ሪቮሉሽን ጋር ሆነው አርገውታል። የሀገራችን ሌብነት ውስብስብነቱን አስቡልኝማ። እኛን ጠቁማለን፣ የጠቆምናቸው ሰዎች እንገላለን፣
የሆነ ነገር እናደርጋለን ይላሉ። የህግ ከለላ ይሰጠናል፣ የሀገሪቷን ህግ ያስተገብራል የምንለው አካል ደግሞ በእኛ ጥቆማ ገንዘብ ይሸቀላል። አለማየሁ ገላጋይ ምን ይላል መሰላችሁ? ዘላለም ነው የምኖረው ብሎ አንዱ የነፍስ አባቱ ጋር ሄዳል። ዘላለም እንዴት እንደምኖር ንገሩኝ ይላቸዋል። ዘላለም ነው የምትኖር የፈለግከው? አዎ ሚስት አግባ ይሉታል። ሚስት ካገባው ዘላለም እኖራለሁ ሲላቸው አይ ዘላለም የመኖር ፍላጎትህ ትቀይራለህ አሉት። እቺ ታሪክ የኔ ሳትሆን አትቀርም። ሆፕ ብድርና ቁጠባን ካወቃችሁት እኛ መኪናችንን ሸጠን የተሻለ መኪና ለመግዛት እጃችን ላይ የነበረው ብር በቂ ስላልነበር ከነሱ ተጨማሪ ብር ወይም ደግሞ ክሬዲት ብድር ለመውሰድ ነበር ወደ እነሱ ጋር ያሄድ ነው። ከዛ ከቆጠባችሁበት ቀን ይገዛል የተባልነው ከአንድ ወር በኋላ ነበር። አንድ ወር ጠበቀን። የሆነ የመግዛት ፍላጎት የላቸውም፣ እየገዙም አልነበረም። የነበሩትን መረጃ ስንጠይቅ እየገዙ አይደለም መኪና። በቃ ያለው ነገር ደስ ስላላለን ብራችን ተመላሽ ይደረግልን፣ ሌላ ቢዝነስ ስለጀመር ብራችንን ስጡን ብለን ጠየቅናቸው ማለት ነው። ልክ ስንጠይቅ ማመልከቻ ማስገባት አለባችሁ፣ ብራችን ተመላሽ ይሁንልን የሚል ማመልከቻ ማስገባት አለባችሁ አሉ። ማመልከቻ አስገባን። ስራ አስኪያጁ ጋር ወይም ደግሞ ዋናው ቢሮ ገባን ማለት ነው። ገባን። ስንገባ ምንድነው ምናምን የናንተ ፋይል ሲለን ነገር ነው ብራችን ተመላሽ እንዲደረግልን ሌላ ቢዝነስ ስለጀመርን ለሱ ነበር ምናምን ስንለው ምን ችግር አለ የራሳችሁ ብር አይደል እንዲጠይቃችሁት ምናምን ብሎ ቀለል አደረገልን። ከዛ አካውንታችሁን ስጡኝ አለን። አካውንታችንን ሰጠ ነው ይገባላችኋል ብሎ ጠዋት ነበር ነው ከሰዓት ይገባል ነበር ያለን። እግዚአብሔር ምስክሬ ነው የምላችሁ ብር እየጠበቅኩ ነበር። አሁን ይገባል ብዬ ስልኬን 10 ነበር ቼክ ሳረግ የነበረው ይገባል ብዬ አልገባም። ነገውንም ጠበቅን ምናምን ይገባል አልቻለም። ከዚህ ሄደ ሌላ ቀን ሄደ እንደዚህ ብላችሁን ነበር ብራችን ጠይቀን ይገባል ብላችሁን ነበር አልገባም ምናምን ስንላቸው ያው እንትን ስላለኩ ሌላ ሰው ስላለ ተራ በተራ ነው የምንሰጠው ምናምን አሉ ማለት ነው። እና ስንት ጊዜ ይፈጃል ምናምን ስላቸው 1 ሳምንት 15 ቀን በቃ እንደዚህ እያሉ እንደ ህፃን ልጅ ነው የሚሸውዷችሁ። በቃ ልጅን ስታታለሉት እንዴት ነው በቃ እንደዛ ማለት 15 ቀን ይሏችኋል፣ 1 ሳምንት ይሏችኋል፣ የነ ነገር ተፈጥሯል ይሏችኋል፣ ስብሰባ ነን በቃ የማይሉት የማይፈጥሩት ምክንያት የለም። በቃ ከሚገርማችሁ በዚህ ሁሉ ምክንያት ውስጥ 4 ልጅ የነበር ስንከራተት የነበር የ3 ወር ልጅ። እነሱ ግን ምንም አይመስላቸው ቢሮ ውስጥ ላሳጠባ ነበር ምንም አይመስላቸው። እግዚአብሔር ምስክሬ ምንም። እዛ አስኪያጅ ተቀየረ። ይሄኛው በደንብ እየሰራ ስላልሆነ ይቀር ተብሎ ስራ አስኪያጅ ተቀየረ። እሱ ጋር ገባ ልጄን ይዤ ነበር የሄድኩት። ቢሮ ውስጥ እያጠባው ምናምን እያወራን ነበር። ከዛ ብራችን ጠይቀን እኮ ምናምን ወይኔ እሷ እንደዚህ እየተንከራተተች ምናምን ህፃን ልጅ ይዛ ከዛ በቃ ብራችሁ ይመለስላችኋል ራሳችሁን ብር አይደል እንዴ ጠይቃችሁት እንዴት እስካሁን ሳይሰጣችሁ ምናምን ብሎ ሞላን ማለት ነው። በቃ የምር አምነነው ነበር። በቃ ይሄማ ብራችንን ይሰጠናል ያስገባልናል ብለን አምነነው ነበር። ከዛ እሱ የሆነ መልኩና ስሙ ተቀየረ እንጂ ራሱ ነው በቃ በፊት የነበረው ስራ አስኪያጅ ራሱ። ያኛው እንደዚህ ነበር ያለን። ከዛ ስንጠብቅ ምንም የለም በቃ አዲስ ነገር የለም። የሆነ በቀጠሮ ብቻ በቃ 15 ቀን ይሄን ያህል ሰው ተራ አለ ምንም ተራ ሳይኖር ማለት ነው የሚሰጣቸው ሰዎች ሲጀምር የሉም።